ዳዊት ካሌብ የመታውን ወገቡን ከወገብ በላይ ልብሱን አውልቆ በቫዝሊን እያሸ ያለ እጁ አልደርስለት ብሎ በስንት መከራ እየተንጠራራ እጁን ለማድረስ ይሞክራል። ከዛም ኤልሳ እየሮጠች መታ እንዴ ምን ሆነህ ነው ምን ሆነህ ነው እያለች ትጮኻለች። እሱም ደግሞ ምንም አልሆንኩኝም፣ ምን ሆነሽ ነው የምታጋንኝ? ምንም አልሆንኩኝም ይላታል። እንዴ እንዴ በጣም እኮ ነው የቆሰልከው፣ ማን የመታህ እያለች ትጮህበታለች። እሱም አቦ ምንም አልሆንኩኝም፣ ለምንድን ነው የምታጋንኙ ሲላት ካሌብ ነው አይደል እንደዚህ ያደረገ እሱ ነው እርግጠኛ ነኝ ስትለው አይ በቃ እንግዲህ ዝም ብለሽ ይልቁንስ እንኪ ቫዝሊን እሽልኝ ይላታል ማለት ነው። እንዴ ቆይ ዴቭ ኢንፌክሽን እንዳይፈጥርብኝ ነገር ተነስና ዶክተር መሄድ አለብን ስትለው እሱ በፍጹም አልሄድም ይላትና ቫዝሊኑን ሰጥተው እንድታሸው ካደረገ በኋላ አሽታ እንደጨረሰች ዴቭ የሆነ ነገር ልነግርህ እፈልጋለሁ ትላለች። ምንድን ነው እሱ ስላት ሉሊትን ከቤት እንድትወጣለን ለማድረግ ነው። ለማንኛውም ሰራተኛ እንደምትቀጥርና ሉሊትን እየደከማት ስለሆነ እሷ እንደማታግዛት ትነግረዋለች። እናም እሱም ደግሞ እንዴ ቆይ እናንተ ሁለት አይደላችሁ እንዴ? በዛ ላይ ብዙ ሰው የለም። ስለዚህ ለምንድን ነው ሰራተኛ የሚቀጥሩ ስላል ያው በቃ እኔ ሉሊትን እያገዝኳት ስላልሆነ እሷን እየደከማት ስለሆነ ስለዚህ ሌላ ሰራተኛ መቅጠር አለብን ስትለው አይ እንደዛ ከሆነ መልካም ለእሷ አዝነሽላት ከሆነ እሺ በቃ ችግር የለውም ይላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የደረሳችሁ ሁላችሁም ፕሊስ ላይክ አድርጉ። እስኪ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ላይክ ማድረጋችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስወዳችሁ ማለት ነው። እስኪ 5000 አስገቡኝ ስወዳችሁ ምን አለበት እና ለማንኛውም እንደዛ ሁለቱ ከተለያዩ በኋላ በጣም በሚያሳዝን ሁኔታ ዳዊት ልብሱን ለባብሶ መንገድ ላይ እየሄደ እያለ ወይዘሮ አልማዝ ከቤቷ ወጥታ ስለነበረ ወደ ቤቷ ስትመለስ መንገድ ላይ ድንገት ያያታል ማለት ነው። ካሌብ ተጠራጥሮ ስለነበረ ከኋላ ስለሆነ ያያት ስልኩን ከኪሱ ውስጥ አውጥቶ ስልኩን አየና የእሷን ፎቶ አይቶ ከዛ ከኋላዋ ከስር እየተከተላት እያለ የሆነ ቦታ ሲደርስ ትጠፋበታለች። እናም በጣም ተናዶም ስለነበረ ወደዚህ እያለ ቢፈልጋት ያጣታል። ከዛ ኤልሳ ማለት ሉሊትን ያገኛታል መንገድ ላይ። ሉሊትን መንገድ ላይ ሲያገኛት ይኸውልሽ ያችን ሴትዮ እኮ የበፊቷን ሴትዮ አገኘኋት፣ እኔ የምፈልጋትን ሴትዮ እኮ አየኋት፣ ነገር ግን ሰፈሯ እዚህ አካባቢ ነው እናም ጠፋችብኝ እያለ ይላታል። ሉሊት ደግሞ በጣም ቸኩላ ነበረ። ምክንያቱም ከልዕልት ጋር ደውላ ልዕልት ጤነኛ አልነበረችም፣ እያለቀሰች ነበረ ስታዋራት የነበረው። እናም በጣም ተጨንቃ ስለነበረ ልዕልቴ ምን ሆነሽ ነው? እያለቀሽ እኮ ነው፣ የተፈጠረ ችግር አለ፣ የተፈጠረ ነገር አለ እያለች ብትላትም እምቢ ብላታለች። ሲጀመር መጀመሪያው ነው በጣም ብዙ ጊዜ ደውላላት ከዛ በስንት መከራ ነው ያነሳችላት። አንስታላትም እያለቀሰች ስለነበረ እኔ ለማንም ምንም አልጠቅምም፣ ለማንም አልሆንም፣ ለማንም አላዋጣም፣ ስለዚህ በቃ መኖር አልፈልግም፣ መኖር የለብኝም እያለች በጣም አዝና ስለነበረ ሉሊት ደግሞ ልዕልትን እንደዚህ ሆና አይታት አታውቅም። እናም በጣም ተጨንቃ ስለነበረ እሷ መድረስ ካለባት እና ወይም መድረስ ያለባት ልዕልት ጋር አድርጋ ነው ሀሳቧን ስትወጥ የነበረው። እናም ዳዊት መንገድ ላይ አቁሞ እኔ ያገኘኋት እኮ ያችን ሴትዮ የምፈልጋትን ሴትዮ እኮ አገኘኋትኝ እያለ እሱን ሊነግራት ይፈልጋል። እሷ ደግሞ እባክህን አሁን አንተን ማዋራት አልችልም፣ በጣም አስቸኳይ ጉዳይ ገጥሞኛል፣ መሄድ አለብኝ፣ ስመለስ እናወራለን ብትለው እሱ ደግሞ ስለ ራሱ ሀሳብና ስለ ራሱ ጭንቀት ነበረ ሊነግራት የፈለገው። እናም ትንሽ መንገድ ላይ እንዳቆማት ፕሊስ በጣም አንገብጋቢ ጉዳይ ስለገጠመኝ ስመለስ እነግርሃለሁ፣ እናም አሁን እባክህን ልቀቀኝ መሄድ ብላ ትታው ትሄዳለች። በሌላ በኩል ኤልሳ ካሌብን ደውላ እንድገናኙ ካደረገች በኋላ በጣም ትጮህበታለች። እንዴት ወንድሜ ላይ እንደዚህ ታደርጋለህ? ለምን መታኸው? ለምን ሲባል እሱን ትመታዋለህ ወይስ ለምንድን ነው እስከዚህ ድረስ እስከ ማዛዛት ድረስ ያደረሳችሁ ነገር ምንድን ነው? የተፈጠረው ነገር ምንድን ነው ብላ ስትጮህበት እሱም ወንድምሽ አርፎ ካልተቀመጠና ማንነቱን አውቆ ካልተቀመጠ ከዚህ በላይ ይደርስበታል። እኔ ከዚህ በፊት 2 ጊዜ ሲመታኝ ዝም ያልኩት ያንቺ ወንድም ብዬ ነው እንጂ እኔ እሱን ፈርቼ አይደለም። ስለዚህ የዛ ጊዜ እኔን ሲደበድበኝ ምንም አላልሽም። አሁን ግን ወንድምሽ ስለሆነ የተነካው አንገበገበሽ አይደል ብሎ እሷን ይጮህባታል። እናም ይልቁንስ አርፎ ይቀመጥ፣ ሲቀጥል ደግሞ ከሉሊት ጋር ያለውን ግንኙነት እንዳቆም እፈልጋለሁ ይላታል። እናም እንደዛ ብሏት ትቷት ይሄዳል ማለት ነው። እሷን በጣም ተናዳ አይ ካሌብ
እኔ የኔና አንተ ህይወት እንድቃና ደፋ ቀና ላለሁኝ፣ አንተ ግን እንድሳካ አትፈልግም፣ ሁሉም ነገር ታበላሻለህ እያለች በጣም ተናዳ ነበረ። እናም እሱ ትቷት ከሄደ በኋላ አሁንም በሌላ በኩል ኤልሳና ዳዊት አብሮ ቁሞ ስለነበረ ዳዊት ኤልሳን ይለቃትና ትሄዳለች ማለት ነው። ኤልሳ አልኩኝ፣ ሉሊት ለቋት መንገድ ላይ እየሄደች እያለ እየሮጠች ነበር ስትሄድ የነበረው። እናም እየሮጠች እየሄደች እያለ በጣም በሚያሳዝን ሁኔታ ደግሞ ማን ቢይዛት ጥሩ ነው? የድራማው ውስብስብነት ማለት ነው። መንገድ ላይ ልክ ማለት በር ላይ እንደደረሰች ደግሞ ይሄ ድንቁ ተብዬ ወይም ኢንስፔክተር ተብዬ ሰውዬ ይይዛታል ማለት ነው። አንቺ እንግዲህ ወገብሽን ጠበቅ አድርገሽ ለመዘጋጀት ሞክሪ፣ እኔ እህትሽን ላገባት ነው፣ እናም ለመጨፈር ተዘጋጅ ይላታል። ምን እያልክ ነው ያለው? እባክህ ዞር በልልኝ፣ እኔ ወደ ቤት መግባት አለብኝ ትለዋለች። እሱ ደግሞ እኔ እያናገርኩሽ እኮ ነው፣ ምን እያልሽ ነው ያለሽው? እህትሽን ላገባት ነው፣ ወገብሽን ተጠቀበይ ለመጨፈር እንድትዘጋጅ፣ ለዝግጅቱ በደንብ ካሁኑ መጀመር አለብሽ ይላታል። እሷ ደግሞ ምን እያልክ ነው ያለው? አልገባኝም፣ እባክህ ዞር በልልኝ እንድገባ ነው ስትለው፣ አሁንም እጇን ግፍት አድርጎ እኔ እህትሽን ላገባት ነው፣ ቤተሰብ ልንሆን ነው፣ ልታከብረኝ ይገባል ስላት፣ ሲጀመር አንተ ክብር የሚወድክ ሰው አለ፣ ክብር የሚወድልክ ሰው አይደለም፣ ክብር የሚወድልህ ሰው ማለት ኑሮ እንደዚህ አታደርግም ነበር። እናም እባክህን ዞር በልልኝ ስትለው፣ አሁንም በድጋሚ እጇን ይዛትና እኔ እኮ እያናገርኩሽ ነው፣ እናቷ ፈቅዳልኛለች፣ ስለዚህ ላገባት ነው ሲላት፣ እኔ በህይወት እያለሁ ይህ ነገር አይፈጸምም፣ ምናልባት እሷ እናቷ ለልጇ ግድ ሳይኖራት ቀርቶ ብትፈቅድልህም እኔ በህይወት እያለሁ ይህ ነገር አይፈጸምም ሲላት፣ ኧረ እባክሽ ምን እያልሽ ነው? ተይ እንጂ እንደውም እኔን መመስገን ያለብኝ፣ እናንተ እኮ የማትረቡ ቆሻሾች የወረዳችሁ ቤተሰብ ናቸው። ስለዚህ እኔ ወርጄ ራሴን ዝቅ አድርጌ ከእናንተ ቤተሰብ መቀላቀሌ ይሄ ለእኔ ውርደት ነው። እንደውም እኔን ማክበር ሲገባችሁ ጭራሽ እንደዚህ ትናገሪያለሽ እንዴ ስላት፣ መከበር ከፈለክ ራስን አስከብረህ ኖር፣ አንተም ማንንም አያከብርህም፣ ማንም ሊያከብርህም አይገባም እያለችው እያለ ልዕልት ደግሞ በሌላ በኩል በጣም በሚያሳዝን ሁኔታ በቃ እኔ ለማንም አልጠቅምም፣ ለማንም አልረባ፣ የምወደውና አለኝ የምለው ሰው ዳዊት ነበረ። እሱንም ስጠይቀው በቃ እንደዚህ ብሎኛል፣ ስለዚህ መኖር አያስፈልገኝም፣ ማንም ካጠገቤ የለም፣ ለማንም አልጠቅምም፣ እናም በቃ ምን እሰራለሁ? መኖር አልፈልግም፣ አምላኬ ሆይ ይቅር በለኝ። አዎ መሞት አልፈልግም፣ ነገር ግን በቃ ገና ብዙ ነገር ይጠበቅብኛል፣ ብዙ ነገር ማድረግም እፈልጋለሁ፣ ደግሞም ገና ልጅ ነው። እናም በቃ አምላኬ ሆይ ይቅር በለኝ እያለች በረኪናውን ለመጠጣት ዝግጁ ላይ ናት። እናም እንደዛ ጸልያ ወይም ይቅር ወይም ብላ መቼም እንደማትኮንነኝ አንተ እርግጠኛ ነኝ እያለች አስባችኋል። የራሷን ነፍስ በራሷ አጥፍታ ፈጣሪን እንደማትኮንነኝ እርግጠኛ ነኝ ትላለች። ለማንኛውም እንደዛ አድርጋ በረኪናውን ትጠጣዋለች ማለት ነው። በጣም በሚያሳዝን ሁኔታ ሉሊት ትደርስላት ነበር። ነገር ግን መጀመሪያ ዳዊት ያዛት፣ ሲቀጥል ደግሞ ይሄ ሰላቢ ኢንስፔክተር ተብዬው ይዟታል ማለት ነው። ልዕልት መድኃኒቱን ጠጥተዋለች ወይም በረኪናውን ጠጥተዋለች። በረኪናውን ጠጥታ ከዛ ውጭ ነፍስ ግቢ ነፍስ ውጭ ነፍስ እያለች በጣም በሚያሳዝን ሁኔታ ድራማ አልቋል። እና ሉሊት ልዕልት ትሞት ይሆን ወይስ ቶሎ ደርሰውላት ሐኪም ቤት ይወስዷት ይሆን? የምናየው ይሆናል በሚቀጥለው ማለት ነው። ድራማው ግን በዚህ ሁኔታ ነው ያለቀው። እናም ወይዘሮ አልማዝም ከልጇ አጠገብ መሆን አልቻለችም። ልጇ እንደዛ እየተሰቃየች ያው ልጅቷ እንድታቀርባት ባትፈልግም እሷ ወጥታ ሄዳ ስለነበረ ወይም እንደምንም ብላ በሩን ሰብራ መግባት ሲገባት ትታት ወደ ውጭ ስለወጣች ልጅቷ በዚህ ሁኔታ ራሷን ልታጠፋ ወይም ራሷን አጥፍታለች ማለት ነው። የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ እስካሁን አብራችሁን ስለቆያችሁ።